ፓስተሮች ዲግሪ ሊጠየቁ ነው። ፓስተሮችንና የቤተ ክርስቲያን መሪዎችን የሚመለከት እጅግ አነጋጋሪ አስደንጋጭ መረጃ ወጥቷል። ከዚህ በኋላ የቤተ ክርስቲያን መሪዎች የቴዎሎጂ ዲግሪ እንዲኖራቸው የሚያስገድድ ሕግ እንደሚወጣ ተገልጿል። መስፈርቱን የማያሟሉ ሐሰተኛ ፓስተሮች እንደሚታሰሩና እግዚአብሔርን በማዋረድ ወንጀል እንደሚከሰሱም ማስጠንቀቂያ ተሰጥቷል። ይህን ያሉት የኡጋንዳ ሙሁዚ ከይነሩጋባ ናቸው። ለመሆኑ የሃይማኖት መሪዎች የቴዎሎጂ ዲግሪ እንዲኖራቸው መገደዱ ምዕመናንን ከብዝበዛ ይታደጋል ወይንስ በሃይማኖት ነጻነት ላይ ጣልቃ መግባት ነው? እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ። በእንጨትና በጭቃ ቤቶችን መገንባት መከልከሉ ተሰማ። ማንኛውም ግንባታዎች በብሎኬት በጡብና በተሻሻሉ ማራኪ የበለጸጉ የቴክኖሎጂ ግብአቶችን በመጠቀም ብቻ መገንባት እንደሚቻል የደቡብ ኢትዮጵያ ክልል ለ12 ዞኖች ከተማና መሰረተ ልማት መምሪያ በላከው የሰርኩላር ደብዳቤ መሰረት አስታውቋል። ደብዳቤው አሁን ላይ ስላሉት የጭቃ ቤቶች ምንም ያለው ነገር የለም። ሆኖም ማንኛውም የጭቃ ቤት ግንባታ ፈቃድ በማዘጋጃ ቤቶች በኩል እንዳይጸድቅ መታገዱን ይገልጻል። በዚህ ጉዳይ ምን ሐሳብ አላችሁ? ክልከላው መልካም ነው ወይስ የህዝቡን አቅም ያላገናዘበ? ሐሳባችሁን ኮሜንት ላይ በማስፈር ተወያዩበት። መልካም ጊዜ። ወሊፍ ትራንስፖርት አክሲዮን የገዛችሁ ኢትዮጵያውያን እንዴት ናችሁ? ሰላም ነው? ሁሉ አማን ነው? ስንት ዓመት ሆነ ማለት ነው? አሁን 3 ዓመት አክሲዮን ከገዛችሁ ማለት ነው። በዚህ 3 ዓመት ውስጥ ጠቅላላ ጉባኤ አልተጠራም። ትርፍና ኪሳራውን አታውቁም። ኢቨን ካምፓኒው ይኑር አይኑር የሚታወቅ ነገር የለም አይደል? እንዲናርጉላችሁ እናንተም የተበተናችሁ ናችሁ። እርስ በርስ አትተዋወቁ። በተናጥል አንዳንድ ሰዎች በተናጥል ይሄዳሉ። በተናጥል ሄዳችሁ ግን ልክሰሰው እንኳን ብትሉ ካምፓኒውን የተለያዩ ወጪዎች ይኖርባችኋል። የጠበቃ፣ የህግ፣ የምናምን ወጪዎች ከገዛችሁት አክሲዮን በላይ ነው የሚሆንባችሁ። ስለዚህ በጋራ መሆን ያስፈልጋል፣ መተዋወቅ ያስፈልጋል። እነሱም ሆን ብለው ነው እናንተ እንዳትተዋወቁ የበተኗችሁና አንድ ነገር ልረዳችሁ እችላለሁ። ወደ እኔኑ በውስጥ መስመር ስልካችሁን አቀብሉኝና እንድትገናኙ ላርጋችሁ። ከተገናኛችሁ በኋላ እርስ በርስ ተነጋግራችሁ የምትወስኑትን ውሳኔ መወሰን እንድትችሉ ላግዛችሁ። ምክንያቱም የገዛችሁት አክሲዮን ምን ደረጃ ላይ እንደሆነ በእርግጥ አንዳንድ መኪኖች ገብተው ነበር፣ ስራም ተጀምሮ ነበር ያሉኝ ሰዎች አሉ። ከዛ በኋላ ቆሟል ሙሉ ለሙሉ። ስለዚህ የምትወስኑት ውሳኔ በራሳችሁ ይወሰናል ማለት ነው። ችግራችሁ የመሰባሰብ ስለሆነ ይሄን ችግር ደግሞ እኔ መፍታት ስለምችል በውስጥ መስመር ስልክ ቁጥራችሁን ላኩልኝና እርስ በርስ እንድትገናኙ አግዛችኋለሁ። በየቢሮ የማትጠፋ አንድ ሴት አለች። እኔ ብቻ ነኝ ግን የማያት። አጭር ቀሚስ የምታደርግ በሂል ጫማ ስትሄድ ቋ የምትል ለከት የሌላት ሽታዩ በቃ ይሄ የሽቱ ከለዋ ላይ የማይለይ ስራ ደስ በዓላት ሰዓት ነው የምትገባው። ደስ በዓላት ሰዓት ወላ ስታይህ ንቀቷ ልታባረር ሁላ ትፈልጋለች ከመንግስት መስሪያ ቤት ማለት ነው። በብዛት የሰራተኛ ሰርቪስን አትጠቀምም። የባለስልጣናቱ መኪና ከኋላ በኩል ቁጭ ብላ ታያታለች። ረጅም አይደለችም፣ አጭር መካከለኛ ሴት፣ እድሜዋ ገፋ ያለ ግን ወጣት የምትጫወት ሴት። አንዳንድ ጉዳዮች እንደውም የደረጃ እድገት፣ የደሞዝ እድገቶች በሷ በኩል ስትሄድባቸው በጣም የሚሳቁ እቺ ሴት በብዛት ማለት ነው የትምህርት ደረጃዋ አይታወቅም። ምን ስራዋ ብትኖርም በዛ መስሪያ ቤት ብትኖርም ባትኖርም ጥቅም የሌላት ማለት ነው። እና ብዙ ጊዜ ይገርሙኛል። በገባሁባቸው መስሪያ ቤቶች ሁሉ አያታለሁና ዋና ነገሯ ግን እቺ ልጅ የነዛ ባለስልጣናት ወሽመዋታል ወይም ደግሞ ሴት አቅራቢ ነች። እውነቴን ነው የምላችሁ። ዲሲፕሊኑ አይድረስ ይደርሳል መሰላችሁ። አንዳንድ ተፈሪ ኃላፊዎች አሉ፣ በቃ የሚያስፈሩ ኃላፊዎች ማለት ነው። የእነሱን ቢሮ ጭምር ስትከፍት አንኳክታ እንኳን አለ የምትከፍተው አርጋ ግብት የምትል ማለት ነው። እነሱም የማይቆጧትና እንደዚህ አይነት መደፋፈሮች የሚመጡት አንድ ከልጅቷ ጋር የሆነ ግንኙነት ሲኖር ወይም ደግሞ አቅራቢ ስትሆን፣ የሴቶች አቅራቢ እሷ ስትሆን ነው እንደዚህ አይነት ባህሪያት የሚከሰቱት። በዚህ 2 ወር 3 ወር ውስጥ የገጠመኝ ልንገራችሁና አንድ የማውቃት ልጅ ሰላም የነበረች ልጅ ማለት ነው ቅይር ብላ አየኋት።
በብዛት እነዚህ ሴቶች ግዢ ሲገዙ ታያቸዋላችሁ። ስራቸው እኮ ግዢ አይደለም እኮ፣ ግን ቦዩ በእነሱ በኩል እንዲፈስ ይደረጋል። በተለይ ይሄ የድግስ ነገሮች ምናምናም ሲኖሩ እነሱ ናቸው በቃ እዛ ቦታ የሚያሽቃብጡትና መስሪያ ቤቱ ሁሉ የእነሱ የሚመስላቸው እና ግዢ ትገዛለች፣ መድኃኒት ማለት መድኃኒት ግዢ ትገዛለች። እነዛ መድኃኒቶች አውቃቸዋለሁ ዋጋቸውንና አገር ጨምራቸው ነው የምታመጣው። በቀላሉ የዛ የስራ ኃላፊ ይወራረድላት ብሎ ሲፈርም ታዩታላችሁ። አይ እንደዚህ አይደለም ዋጋ በዝቷል ምናምን ስትል ጭራሽ ሊቆጣ ይፈልጋል፣ ወይም ደግሞ እሷም ሌላ አይነት ባህሪ ታመጣባለች። ምን ታመጣለህ አይነት ነገር ማለት ነው። ስለዚህ እያየው ሴት የሆነ ቦታ ቁጭ እያለውና ከፍ አርጓት ሴት አላየሁትም። ኤኒዌይ ትዳር የሚያዘው ከአካባቢ ነው። በተለይ ትዳር የሌላችሁ ባለስልጣናቶች፣ በሚኒስትር ደረጃ ያላችሁ የሚያዘው ከአካባቢ ካሉ ሴቶች ነው፣ ከሰፈር ነው፣ ከትምህርት ቤት ባልደረባህ ነው። ግን እንደዚህ አይነት የስራ ደረጃ ላይ ስትደርሱ ጥንቃቄ ማድረግ ይጠበቅባችኋል። ሴቶቹ እንደዚህ ሲኮን ባለስልጣናትን ሲይዙ የሚያመጡት ባህሪ አለ። ሁሉም አይደሉም። የእናንተን ደግሞ ዲግኒቲ ያወርዱታልና ጥንቃቄ